ምን አገባው ስለኔ ሀብት ንብረት ምንጭ ምን አገባ ነው ማለት ሰውየው ስራ በጣም ከባድ ነውና ምን አርጋው ነው ልጁ ሰውዬ ምን አርጋው ነው ምን አረጋዋለሁ አንተ ተው እኮ መጀመሪያ ነፍስ ልታጠፋ ነው እንደ መጣው የተለያዩ ልጆች ናቸው የሚመጡት ብዙ ጊዜ ማለት ነው የተለያዩ ልጆች ናቸው የሚመጡት ቁጭ በል አርፈህ ምንድን ነው ቁጭ በል አርፈህ ስነ ስርዓት ያዝ ቁጭ ስርዓትን ያዝ ጭራሽ ለኔ መሳሪያ ቁጭ በል እንጂ የሥራ ቦታውን በፍጹም ሊያሳይ ፈቃደኛ አይደለም ወንድም ምን አገባ ምን አገባ አልኩ አንተ ምን ቤት ነህ ያው ነጋዴ ነው የሚለኝ አላመነልኝም ነጋዴ ነው ጥያቄ ጠይቀኝ ሌላ ወሬ እንዳታወራ ጥያቄ ጠይቀኝ እያስፈራራኝ ነው ቤቴ መተህ ካሜራ ደቅነህ ሌላ ታሪክ ስታወራ ዝም እንድልፈለክ እና እርዳታ ሁላ ጎረቤቶቻችን ማለት እንትን ብለው ውጭም ወተን መንገድ ላይ እርዳታም ለምነን እሷን ለማሳከም እጅግ በጣም ብዙ ጥረት አድርገን ነበር እናንተ መጨረስ የምትችሉትን ነገር ለኔ 10 ያትደውሉልኝ የተለያየ ስልክ ብዙ ጊዜ ይደወላል እናታችንም ያንን ፈርታ ብዙም ያቅምም ችግር ስላለባት ብዙም አልተጓዘችም ብቻ አንድ 10 ሚሊዮን ብር ምናምን መጠቀም ትችላለች ችግር የለውም ኮንቴነሮቹ ገቡ የገዛ ጓደኛው ነው ያጠፋው እጅግ በጣም እንደኔ የለፋ ሰው የለም ሰላም ውድ የገኒ ሚዲያ ቤተሰቦች እንደምን አላችሁ ሰላም ፍቅር ጤና ከናንተ ጋር ብዝት ይበል እያልኩኝ እንግዲህ ያው ዛሬ በአዲስ ኬስ ተመልሰናል ከሰሞኑ የተለያዩ ኬዞችን እየፈታ እንደነበረ ታውቃላችሁ እናንተም በውስጥም በኮሜንትም እንግዲህ ያው እያበረታታችሁን ያላችሁ ወገኖቻችን ከልብ እናመሰግናለን ማለት ነው ያው ከሰሞኑ እህታችን በተደጋጋሚ እየደወለች ማወራ ጉዳይ አለ እኔ ጋርም አንድ ጭንቅ ያለ ነገር አለ ብላኝ እንግዲህ ያው ከሰሞኑ በጣም በተደጋጋሚ ስደውል ነበረ ያው እንግዲህ ቤተሰቦቻችን ይሄ ነገር ምንድነው የሚለው ነገር ለማጣራት ከቦታው ላይ ተገኝቻለሁ ማለት ነው እስከዛ ድረስ ላይክ ሼር ሰብስክራይብ ያደርጋችሁ ከጎናችን ሆኖ እንግዲህ ቀጥታ ወደ እህታችን ሰላም እህታችን ሰላም እንዴት ነው እግዚአብሔር ይመስገን እሺ በመጀመሪያ ስምሽን ለቤተሰቦች ያስተዋውቂልኝና የመጣው ጉዳይ ምን እንደሆነ እንግዲህ ያው እኔም ቤተሰቦቼም አብረን የምንሰሚ ነው እሺ ስሜ ሰላም ይባላል ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው መኖር አሁን ከወንድሜ ጋር ነው እናትና አባታችን በልጅነታችን የሞቱት በምን ምክንያት ሊሞቱ አባቴ በጣም ሰው ነው እንትን ያለው የገዛ ጓደኛው ነው ያጠፋው አለመግባባት ነበረ መሀላቸው አው እንደሰማሁት ከሆነ ስራ አንድ ላይ ነበር የሚሰሩትና ብዙ ጊዜ ያው ጭቅጭቅ ነበረ በመስሪያ ቤታቸው አካባቢ በዛ ጉዳይ ነው እንግዲህ ጓደኛውን ያጠፋው ምን አይነት ስራ ነበር አባትሽ የሚሰራው የጉልበት ስራ ነው የጉልበት ስራ ነው የሚሰራው ያው ብዙ ጊዜ እኔ ማለት እሱ ሲያልፍ የ15 አመት ልጅ ነበርኩና ታሪኩን ይነግረኝ ነበር ያው ከጓደኛው ጋር ለመስማማት እንዳለ ለእናታችንም ይነግራት ነበርና ከዛ በኋላ ያው ማለት እኛ ስራውን ሁላ ተው ብለነው ነበር ግን ስራውን ከተውኩት እናንተን በምን አስተዳድራችኋለሁ ይለን ነበርና ከዛ ያው በዚህ ምክንያት አባቴ ያው ጓደኛው አጠፋውና በዛ ምክንያት ነው አባታችን የሞተው አትልሽ አሁን ያው የጉልበት ስራ እየሰሩ እንግዲህ ያው ባያግባባቸው የሚችለው ነገር ቢኖር ወይ አንደኛውን ስራ ሊሰራበት እንትን ሲል ነው እና እነሱ ጋር ምን ታለ ያጓት ቢፈጠር ነው የገንዘብ ነው ምን ቢያጣላቸው ነው እሺ ጓደኛዎች ነገሮች በቀላሉ ጻባ አይፈጠርም ይላል አዎ እንግዲህ አባታችን ያው ብር አበድሬው ነበር ነው የሚለው ለጓደኛው ብር አበድሬው ነበርና ከዛ ብሬን ስጠኝ ብዬ በተደጋጋሚ ጠይቄው ነበር ብሩንም ለመስጠት ፈቃደኛ ስላልነበረ በዚህ መሃል ግጭት ተፈጥሯል በሁለታችን መሃል ብሎ ነግሮን ነበር አባታችን እና ከዛ በኋላ ነው እንግዲህ ወደ ግጭት አምርተው በዚህም ደረጃ የደረሱት ያው ሊገለው የቻለው ማለት ነው ይሄ ነገር እንዴት ነው ወደ ህግ ሳምርታችኋል ያው መቼም ያው ካወቃችሁ ይሄን ነገር ዝም ብላችሁ ተቀምጣላችሁ ቢያለስ ተደጋጋሚ ወደ ህግ ሄደን ነበር እናታችንም ሄዳ ነበር እና ብዙ በጣም ታግላለች ሆኖም ግን ያው ሰውየው ትንሽ አቅም ስለነበረው በብርም ሄዷል ይመስለኛልና ህጉም ብዙም እንትን አላለልንም ለኛ ማለት ነውና ሰውየው መጨረሻ ላይ ጠፍቷል ገዳዩ ማለት ነው አልተያዘም እኛም የአባታችንን ገዳይ ሳናቅ ያዋለን ካሁን ሴት እንዳለው አይታወቅም የትም እንዳለ አይታወቅም እንግዲህ ከአዲስ አበባ ወጥቷል ይሉናል ግን የትኛው ሀገር ሄዳ አናውቅም ስለሻውን ከባድ ነው ከዛም በኋላ እንደዚህ ያን ነገር ተፈጥሮ ያው እናንተም ከሳችሁት ያው እሱን በገንዘብ ሄዶ ከሆነ እናንተንም ያው አርፋችሁ እንድትቀመጡ ያደርጋል ነገር የሚል ነገር የለም እናንተ ላይም ያ ነገር ለማድረስ ወደ ኋላ የሚልበት ነገር የለም እጁ ረጅም እስከሆነ ድረስ እና በዛን ሰዓት ልጅ በነበርሽበት ሰዓት ላይ እንደዚህ ማስፈራሪያ ምናምን
አባታችሁ ካረፈ በኋላ ምናምን ደርሷችኋል? ያው ማስፈራሪያ ከሱ ቤተሰቦች ያው የተለያየ ስልክ ይደወልልናል። የሱ ቤተሰቦች ይመስሉናል እና እንደዚህ ወደ ህግ ብትሄዱ እንደዚህ እናደርጋችኋለን ምናምን ይሉናል። የተለያየ ስልክ ብዙ ጊዜ ይደወላል። እናታችንም ያንን ፈርታ ብዙም የአቅምም ችግር ስላለባት ብዙም አልተጓዘችም እና ያው የአባታችን ግድያው ተድበስብሶ ነው እንትን ያለው እስካሁን ድረስ ማለት ነው። እና እኔ ሁሌ ውስጤም የሚቆጨኝ ነገር እሱ ነው። የአባታችንን ገዳይ ሳናቅ እንደገና ለህግም ለፍትህ ሳይቀርብ እሱ በጣም ሁሉ ጊዜ እንትን ይለኛል፣ ውስጤን ነው እየተበሳጨው ነው ያለሁት እስካሁን ድረስ ማለት ነው። ከዛ ያው የእሱም እንትን ሳይል እናታችን ደግሞ በመሀል ታመመች። እናታችን ታመመችና አባታችን በሞተ በ2 አመቱ እናታችን በጣም ታማ ማለት ያው እኔም አቅም ስላልነበረኝ እና ለእሷንም ለማሳከም አቅም ስላልነበረኝ በቃ ጎረቤቶችም የተቻላቸውን አደረጉ እሷን ለማትረፍ። ስኳር ነበረባት። ኦኬ ከመጀመሪያም ጀምሮ ነበር? ስኳር ነበረባት። ያው እንትን ሲል ሲጣራ ከቤተሰብ ከዘር የመጣ ነው ስኳሩና በጣም ብዙ ቦታ ለፍተናል እሷን ለማሳከም ማለት እኔም አቅም ስላልነበርኩኝ ትምህርቴንም በቃ አቋረጥኩኝ። ስራም ለመያዝ ፈለኩኝ ግን ስራውንም አላገኘሁኝም። ግን ቢሆንም በዛ እድሜ የተቻለኝን እንትንም እያልኩ እንደዚህ ወጥቼ ማስቲካ ምንም እየሸጥኩኝ ከረሜላም እየሸጥኩ ግን ሆኖም ያ ለሕክምና አልበቃም እና እርዳታ ሁላ ጎረቤቶቻችን ማለት እንትን ብለው ውጭም ወተን መንገድ ላይ እርዳታም ለምነን እሷን ለማሳከም እጅግ በጣም ብዙ ጥረት አድርገን ነበር። ሆኖም ግን አልተሳካልንም እና እናታችንም በመሀል ያው ህይወቷ አልፏል። ከዛ በኋላም እኔ ደግሞ ከወንድሜ ጋር ነው ያው ከታናሽ ወንድሜ ጋር ያው መኖሬን ቀጠልኩ ማለት ነው። በጣም ከባድ ነው የሚሆነው መቼም እናታችሁ ካረፈች በኋላ ያው አባትሽ ሲያርፍ 15 አመት ነው ይመስለኛል። ከዛም በኋላ ከሁለት አመት በኋላ ከ17 አመት በዛ እድሜ ላይ እንግዲህ ያው በጣም ከባድ ነገር ነው አይደል? ያው ታናሽ ወንድምን ይዞ መንቀሳቀስ ምናምን እና ምን ይመስል ነበር ያ ነገር? በጣም ከባዱ ነገር እሱ ነበር። ያው በጣም ከባዱ እሱ ነበር። እኔም እንደነገርኩ ያው በ17 አመቴ ያው ገቢ ማለት አልተማርኩም። ከዛ የተለያዩ ስራዎችን ለመስራት ያው ግድ ሆነብኝ ማለት ነው። ያው ስራ አልመርጥም፣ ሁሉንም ስራ እሰራለሁኝ። እንደነገርኩ ያው ማስቲካ ምንም ከረሜላም እያዞርኩ ሸጥ ነበር። ከዛ በኋላ ደግሞ በቃ ልብስ ማጠብ ምንም ጀመርኩኝ፣ በየሰው ቤት እየዞርኩኝ እና የተለያዩ ስራዎችን እሰራለሁ። ጽዳትም እንደዚህ ሳገኝ እሰራለሁ። ቋሚም ባይሆን ግን ተቀባይነት ነበረው። ስለዚህ አሁን በ17 አመትሽ ማንም ሰው እንደዚህ የጻን ልጅ ናት ብሎ ስለሚያስብ እንደዚህ ቤት አስገብቶ ለመፍጠር ምን ለማለት በጣም ፈቃደኛ ይሆን? እኔ ምን መሰለ እንትን ያው ሰውነቴም ደና ገዘፍ ያለ ስለሆነ አሁን ሰው ያው በሰውነት ነው ብዙ ጊዜ እንትን የሚል በእድሜ አይደል? አሁንና ያ አላሳጣኝም እና ያው ሰውነቴም ግዙፍ ስለሆነ ማንም ሰው በቃ ስራ አለ እንደሚታጠብ ልብስ ስላቸው ነው ይታጥብልናልሽ ይላሉ። አጥባለሁኝ ያው እንትን እላለሁ፣ የተገኘውን ስራ እሰራለሁኝ። ምክንያቱም የወንድሜ ኃላፊነት እኔ ላይ ስለወደቀ ወንድሜን ማሳደግ ስላለብኝ የሱን ለማሳደግ ደግሞ የስራ አልመርጥም፣ እሰራለሁ። እናቴ ደግሞ ከመሞቷ በፊት በጣም ተናዛለች። አደራ ወንድምሽን አስተምሪው ቁም ነገር አድርሽው ምናምን ብላኝ ስላለች እና ስራ አልመርጥም፣ እሰራለሁ የተገኘውን ስራ ማለት ነው። እና ጽዳትም ምንም ያው ልብስ አጠባም የማልሰራው ስራ የለም እና ወንድሜን ያው እያስተማርኩት ነበረ። እያስተማርኩትም ነው ያው ከባድ ነው፣ እጅግ በጣም ከባድ ነው ያለው ነገር። በልጅነት ይሄን ሁሉ ኃላፊነት መሸከም በተለይ ደግሞ አደራን የመሰለ ነገር የእናት አደራ መወጣት በጣም ከባድ ነገር ነው። ያው በዛ ላይ ደግሞ ወንድ ልጅ ሲሆን ብዙ ነገሮችን ይፈልጋል፣ ፍላጎት በጣም ብዙ አለው። እያደገ በሄደ ቁጥር ትምህርት ቤት ደግሞ እንደዚህ ሰው ቤት ተቀጥረሽ ማስተማር ምናምን በጣም ከባድ ነው። የቤት ኪራይ አለ፣ የሱ የደብተር ወጪ አለ፣ በጣም ብዙ ነገሮች አሉ እና የቤተሰቦቻችሁ ቤተሰቦቻችሁ ዘመዶች ምናምን የእናንተ ዘመዶች ሊረዷችሁ ምናምን አልሞከሩም በዛን ሰዓት? የኛ ቤተሰቦች ያው በብዛት ክፍለ ሀገር ናቸው ያሉት ማለት ነው። አያቴም ወንድ አያቴ ሞቷል፣ ሴት አያቴ ግን በህይወት አለች፣ ክፍለ ሀገር ናት። ለራሷም አይኗም ማያይም በጣም አርጅታለች። እኛን ማገዝ አትችልም እና ያ ከባድ ነገር ስለነበረ ነው እኔ በዛ እድሜ ወንድሜን ለማሳደግ ሱስ ውስጥም እንዳይገባ ጓደኞቹንም አይቶ አሁን ጓደኞቹ አጓጉል ቦታ
ናቸው በብዛት እና እዛ ውስጥ እንዳይገባ ብዙ ጥረት አድርጌያለሁ። ወንድሜን ለማሳደግ ዋጋ ከፍያለሁ። እሱን ለማስተማር ደብተር መግዛት አለ፣ ስራስ እስክሪብቶ፣ እንደገና ምግብ አለ፣ ወጪዎች አሉ። የቤት ኪራይ ያው የለብንም ለጊዜው የቤተሰቦቻችን ቤት ስለነበረ እሱ ላይ ነው እየኖርን ያለነው የቀበሌ ቤት እና የቤት ኪራይ ያን ያህል እንትን አላልንም። ግን ቢሆኑም የቤት ኪራይ ባይኖርብንም ግን ያው የምግብ ወጪ ይኖራል፣ ልብስ ይኖራል፣ ዩኒፎርም አለ፣ ደብተር አለ፣ ስራስ አለ፣ ብዙ ነገሮች አሉ እና ያ ከባድ ነው እና እሱን ለማሟላት እኔ ግዴታ ስራ ተሯሩጬ መስራት ስለነበረብኝ ያው የተለያዩ ስራዎችን እሰራለሁ። ብቻ ከባድ ነው ሁሉ ነገር ያለ አንድ ላይ እንትን ማለቱ በጣም ከባድ ነገር ነው። ያ መሆኑ እንግዲህ ወንድምሽን እንግዲህ ያው ትልቅ ደረጃ እንደደረስሽው ተስፋ አለኝ አይደለ? እስከ ስንት ተምሯል ወንድምሽ? ወንድሜ አሁን እስከ 7 ነው የተማረው። ከዛም በኋላ ግን አቁሟል። ምክንያቱም እሱ ያው እማራለሁ ነው የሚለኝ። እኔ ያው ትምህርት ቤት እሄዳለሁ ተደጋጋሚ፣ እንዴት ነው ውጤቱ ላለሁኝ እና ሲሄድ ያው እማራለሁ ነው የሚለኝ። እኔ ከብዙ ጊዜ በኋላ ግን ትምህርት ቤት ሄጄ ሳጣራ ትምህርት ቤት እንደማይገባ ውሎ ሌላ ቦታ እንደሆነ እና ትምህርት ቤትም እንደማይማር ምናምን ነው የነገሩኝ። ማለት ወንድምሽ በትምህርቱ ደካማ ነበረ ነው ወይስ አንቺን ማገዝ ፈልጎ ነው? አይመስለኝም። ማለት ሌላ ነገር ሳይጀምር አይቀርም እንደሰማሁት ማለት ነው። ትምህርቱን ደህና ነበረ። ያው ቤተሰቦቻችን እናቴ እስካለች ድረስ ደህና ይማር ነበር፣ ውጤቱም ጥሩ ነበረ። ከዛ በኋላ ግን ውጤቱም ዝቅ እያለ መጣ። እኔም ደግሞ አንዳንድ ነገሮችን ተጠራጠርኩና እስቲ ብዬ ነው ትምህርት ቤት ሄጄ ስጠይቅ ውጤቱንም እስቲ ያሳዩኝ ምናምን ያለውን ነገር ስላይ ገብቶም አያውቅም፣ እየገባም አይደለም ትምህርት ቤት። እኛ እንደውም ልናስጠራሽ ፈልገን ነበረ ስለ ልጁ ሁኔታ እና እስቲ ተከታታዩ ብለው ያሉኝ ትምህርት ቤት ሄጄ ከጠየኳቸው በኋላ ነው። ወንድሜ ያለ የእናትና የአባት ሐዘን ተደርቦበትም ሊሆን ይችላል እና ያን ነገር እንዴት ነው ቀርበሽ ልታወሩ ሞክረሻል አንቺስ? ብዙ ጊዜ ያው ከወንድሜ ጋር አወራለሁ፣ በግልጽ አወራለሁ። ያው ማለት ያው ሐዘኑ ከባድ ነው። የእናትና የአባት ሲደራረብ ደግሞ በጣም ከባድ ስለሆነ እኛ ደግሞ ያው በልጅነታችንም ስላጣናቸው ከባድ ነው። ያው ኃላፊነቱም እኔ ላይ ስለወደቀ ቢሆንም ግን አይዞ ነው የምለው እኔ። አይዞ እኔ ያለሁልህ፣ ትምህርትን ትጨርሳለህ፣ የምትፈልገው ቦታ ትደርሳለህ ብዬ እኔ በጣም አግዘዋለሁ። ግን እንደዚህ በግልጽ እናወራለን ከወንድሜ ጋር። ቸግረውም ካለ እጠይቀዋለሁ፣ ይነግረኛል። ግን እንዲህ በትምህርቱ ዙሪያ እንዳቆምም አይነግረኝም። እኔ ሄጄ እስከማጣራ ድረስ አልነገረኝም ማለት ነው። ካጣራሽ በኋላ ስልሽ ስትጠይቂው ሊነግርሽ ፈቃደኛ አልሆነም ስለዛ ጉዳይ ለምን እንዳቆመ ወይ ድንገት ስልሽ አሁን አንቺ ተቸግረሽ ያሳደግሽው ያውቃል። አሁንም ምን ያህል ችግር ላይ እንዳለች ስለሚያውቅ አንቺን ለመደገፍ ከጎንሻለሁ ደርሻለሁ ለማለት ብሎ ያቆመ ያ ነገር እንዴት ተፈጥሮ ከሆነ ድገፍ ነው? እንደዛ አይደለም የነገረኝ። እኔ እማራለሁ ነው የሚለኝ። የሚገርም ነገር እኔ ደግሞ አላመነልሽም? አላመነም፣ በቃ አላመነልኝም። እማራለሁ ነው የሚለኝ። ከዛ መጨረሻ ላይ ትምህርት ቤት ሄጄ ካጣራ በኋላ ግን ነገርኩት። ትምህርት ቤት ገብታ አታውቅም፣ ምንድነው ችግሩ? ያለው ችግር ምንድነው? የቸገረ የምትፈልገው ነገር አለ ወይ? ማለት የቸገረ ነገር ካለ በግልጽ ንገረኝ። እኔ አንተን ለማሳደግ አንተን ለመርዳት የፈለገውን ነገር መስዋዕትነት እከፍላለሁ እና ምንድነው ችግር አለብህ ወይ ብዬ ነበር እንትን ያልኩት። ከዛ የሆነ ሰው ረዳሃለሁ ብሎኛል ነው የሚለኝ እሱ። ምንድን ነው የሚረዳው? እና ከዛ ምን እንደሚረዳው እንዲህ በግልጽ አልነገረኝም። እና አግዝሃለሁ፣ አስተምርሃለሁ፣ ስራም ትምህርቱ ካልሆነልህ ስራም አስቀጥርሃለሁ ብሎኛል። አይ ሊረዳው ከፈቀደ ትምህርቱን ማቋረጡ ለምን አስፈለገ ነው? እኔ የሚያልኩት ያንን ነው። ለምን ትምህርትን እየተማርክ ለምን አይረዳህም ጎን ለጎን ስለው፣ አይ በቃ ትምህርት ምንድን ነው አሁን ማለት ትምህርት ምን ይሰራልሃል ብሎኛል ነው የሚለውና አግዝሃለሁ ስላለኝ ከዛ ያለህን ብሎኛል ሲል በቃ ያለህን ሰው እስቲ አምጣና አስተዋውቀኝ፣ እቤት ይምጣ እናውራ፣ ትምህርትን አቁም የሚልህ ሰው ምን አይነት ሰው ነው ብዬ ከዛ ያለውን ሰውዬ ያው ቤት መጥቶ ተዋውቀዋለሁ ማለት በቃ አግዘዋለሁ። ለምን እሺ ትምህርቱን አቁም አልከው ነው ያልኩት። እኔ ማገዝ ካለብህ ማገዝ ትችላለህ። ሰው በተለያየ መንገድ ሰውን ያግዛል። ስለዚህ ለምንድን ነው ትምህርቱን የሚያቆመው? ትምህርት ግዴታ መማር አለበት። ስለዚህ አሁንም የምከረውና ትምህርቱን መቀጠል አለበት። የምታግዘው ነገር ካለ ማገዝ ትችላለህ ብዬ እንደዛ ተነጋግረን ትምህርቱን ያው እንደሚቀጥል ነበር የተግባባ ነው ከወንድሜ ጋር ማለት ነው። ከዛ በኋላ ግን ያው ተደጋጋሚ እንትን እላለሁ። በቃ ትምህርቱን እንደማይገባ ነው የሰማሁት። ስለዚህ ሰውዬውስ ምን አይነት ምላሽ ነው ሰጠሽ? ያን ጥያቄ ቤት መጥቶ ነበር ብለሽ ነበር። ምን አይነት ምላሽ ሰጠሽ? ትምህርቱን ለምን እንዳስቆመው?
ማለት እኔ አለ በቃ ከኔ ጋር ስራ የግል ድርጅት ነገር አለኝ ነው የሚለኝ። የግል ድርጅት አለኝ እዛ ተቀጥሮ ይሰራል እና ትምህርቱን ያው ብዙም ፍላጎት እንደሌለው ጠይቄው ነው የሚለኝ። ብዙም ፍላጎት በቃ ቤተሰቦቼ ከሞቱ በኋላ ብዙ የትምህርት ፍላጎት የለኝም ብሎኛል። እና እንደዛ ሲለኝ በቃ እኔ የግል ድርጅት አለኝ እዛ ተቀጥሮ ትሰራለህ። ምን አይነት የግል ድርጅት ምን አይነት ስራ ነው የሚሰራበት እዛ ድርጅት ላይ? ሰውየው ማለት አሁን እኛ ያለን እንደ ንግድ ነገር ነው ለኔ ያለኝ ማለት ነው። ለኔ ያለኝ እንደ ንግድ ነገር ነው እዛ ተቀጥሬ አሰራዋለሁ ነው ያለኝ። ያው ግን ያው ስንሰማ ግን ሌላ ነገር እንደሆነ ነው የሰማሁት እኔ። ማለት ሌላ ነገር ማለት አሁን ሌላ ነገር ስል አሁን እኔ ሚስቱንም የሰውየውን በቅርበት ያው አውቃታለሁ። የሰውየው ሚስት ስለማውቃት እና ነገሮችን በቅርበት መከታተል ጀመርኩና የሰውየው ስራ በጣም ከባድ ነው እንደሰማሁት ማለት ነው። የሰውየው ስራ በጣም ከባድ ነው እና ያው የእናንተውንም ቪዲዮ ካየሁት በኋላ እንደዚህ አይነት ነገር በጣም እንደሰፋ አውቃለሁ ያው ካለኝ መረጃ አንፃር እና እኔ ማለት በጣም ብዙ ልጆች እነሱ ቤት በተደጋጋሚ አለው እንደነገርኩ ሰው የሴትዮዋን በጣም መግባባታለሁ እና ብዙ ትንንሽ ልጆችን አያለሁኝ ይመጣሉ ቤት ይመጣሉ በተደጋጋሚም ሲሄድ ይመጣሉ እነዛ ልጆች እና ያው ለምንድን ነው ምናምን ልጆች አንድ አይነት ልጆች ናቸው እዛ የሚመጡት ነው የተለያዩ ልጆች ናቸው የሚመጡት ብዙ ጊዜ ማለት ነው የተለያዩ ልጆች ናቸው የሚመጡት ምንድናቸው እነዚህ ልጆችም አንድ ልጅ እንዳላቸው አውቃለሁ እነሱ ማለት ነው እነዛ የሌሎች ልጆች ናቸው ማለት ነው ብዬ ማለት አንድ ቀን ጠየቅኳት እነዚህ ልጆች ምንድነው እዚህ ቤት የሚመላለሱ ስላት ያው ለመመለስ ፈቃደኛ የጎረቤት ልጆች ናቸው እዚህ ልጫወቱ ነው የሚመጡት ምናምን ትለኛለች ያው ለመሸፋፈን ማለት ነው ስለዚህ የጎረቤት ልጅ እንዴት ቀን በቀን በዛ የጎረቤት ልጅ ከሆነ አንደኛ ግቢ ውስጥ ይታያል አይደል በቋሚ ነው የሚታይ ነገር ነው ነገር ስላለ እነዚህ ደግሞ ቀን በቀን ሰርቪስ እሷ የምትለኝ ነው እንጂ እኔማ ያው ማለት እንዳልሆኑ አውቃለሁኝና የጎረቤት ልጆች ናቸው ነው የምትለኝ እሷ እኔ ግን ያው ማለት ጥርጣሬውም ወሬውም ስለነበረኝ ብዙ ወሬዎች ይወራሉ በሰፈር ውስጥ እንደዚህ አይነት ስራ ኩላሊት ባለቤቷ ኩላሊት እንደዚህ እንትን ይላል እየተባለ ያወጣል እንደዚህ ኩላሊት ነጋዴ ነው ሲባል እሰማለሁኝና ያ ነገር ስሰማ በጣም ውስጤ ረፍት የሚገርም እንቅልፍ ሁሉ የለኝም በቃ ይሄን ነገር ወንጀል ማጋለጥ አለብኝ እንደገና የኔም ወንድም ደግሞ ብዙ ጊዜ እዛ እሱ ጋር ስለሚሄድ ማለት ነው እንደዚህ አይነት አብሮት እንደሚሰራም እንዲ ወሬ ሰማሁኝ ወንድሜን ስጠይቀው አረኒ በፍጹም ይለኛል ከዛ እንዴ ይሄማት ወንድምሽን በቀጥታ ይጠየቅሽው እንደዚህ አይነት የወንጀል ስራ ትሰራለህ ብለሽ በቀጥታ በቃ እንደዚህ አይነት ወሬ እየተወራ ነው እንደዚህ አይነት ወንጀል ውስጥ እጅ አለ ብዬ ነው የጠየቁት ወንድሜን ማለት ነው አይ እሱ አረ እንደዚህ አይነት ነገር አልሰራም እሱ ጋር መሄደው እኮ ያው ስለሚረዳኝ አንዳንድ ነገሮችንም ስራም እንትን ስለሚለኝ ስለ ማለት በስራም ስለ ገንዘብ ስለሱ ስራ ወንድሜ ያው ነጋዴ ነው የሚለኝ አላመነልኝም ነጋዴ ነው እና እኔንም ያው አንዳንድ ቦታ ይለካኛል ያግዘኛል ነው እንጂ አለኝ በፍጹም አላመነልኝም ሊያምንልኝም ፈቃደኛ አልሆነም እኔ እንዳልኩ በቃ በተለይ ደግሞ እንቅልፍ የነሳኝ የእናንተን ቪዲዮ ካየሁት በኋላ ነው እና ይሄን ነገር ማጋለጥ አለብኝ ብዬ የተነሳሁት ማለት ነው ከዛ በኋላ ማለት ብዙ ነገሮች ያው ሰፈር ውስጥ ይወራሉ ይሄን ማለት ይሄ ሰውዬ እንደዚህ አይነት ወንጀል እንደሚሰራ ብዙ ልጆችም ብዙ ጊዜ ማለት ቤት ውስጥ ያው እኔንም እንዳየሁት እንደነገርኩ ሰዎችም ያወራሉ ልጆች የተለያዩ ልጆች ቤታቸው ውስጥ እንደሚመጡ ማለት ነው ስለዚህ ይሄ ወንጀል የኔንም ወንድም እንደሚያስነካ በወንጀሉም ተሳታፊ ከሆነ መጠየቅ ካለበትም በህግ አካል እንዲጠየቅ ስለምፈልግ ማለት ነው ወንጀሉን ማጋለጥ እንዳለብኝ ሁሌ ያስባለሁ ሁሌ ለእናንተም ተደጋጋሚ ማለት ነው ስልክ ስደውልላችሁ የነበረው እንድናወራ የፈለኩት በቃ በጣም እንትኑ ከባድ እንትን ስለሆነ ወንጀል ስለሆነ ማለት ነው ያለው ነገር በቪዲዮአችንም ተመልክተሻል አይደል ያው በጣም እንግዲህ ያው ነበራት ያላችሁ ልጅ የገዛ ልጁንም ጭምር ነው ሰውዬ ማለት ነው አሁን ደግሞ ከወንድምሽ ጋር እንደዚህ አይነት ስራ ላይ ተሳትፎ ይገኛል እያልሽ ነው ያለሽው አዎ ወንድሜ አላመነልኝም ግን ያው በሚወራው ወሬ ማለት ወንድሜም እንዳለበት ነው የሰማሁት እና ነገስ በኔ እናንተ ጋር ስመታቁም ልጆች ያው አንዳንዴ ይመጣሉ ማለት ከዛ በኋላ ያው ወንድሜን ማለት ፈልገነው ነው ምናምን ብሎኛል እንጂ ሌላ ነገር ያው ቶሎ ብዙ አይቆይም ወንድምሽ ይዟቸው የመጣልሽ አሉ ማለት መጣው ብዙ አይቆዩ ይሄዳሉ ይዟቸው ይሄዳሉ ምንድናቸው ምናምን አልሽ ወንድምሽ እለዋለሁ አይ ምንም ያቀ ሰፈር ልጆች ናቸው ከኔ ጋር መሆን ፈልገው ነው የሚለኝ እንጂ እንደዚህ እንትን አይለኝም ግልጽ ያለ ነገር አይነግረኝም ልጆቹን ቀርበሽ ለማውራት አልሞከርሽም ልጆቹን እንኳን አልጠየኳቸውም እንዲ ማለት ህፃናትም ስለሆኑ ስለዚህ ያው ሲደጋገም አንዳንዴ እዛ የሰውየው ሚስት ቤትም እነዚህ አይነት ልጆች መታይ ከሆነ እና አንቺ ቤትም ወንድምሽ ይዟቸው ሲመጡ የሆነ አንዳንዴ ነገሮች ይገናኙብሽ አይደለ ከዛ አንፃር ልጆቹን ጠጋብለሽ ለማውራት አንዳንዴ የአካባቢ ሰው ራሱ ይታወቃል ወንድምሽን አንቺ ስራ ሰደሽው
ጓደኞቹን ታውቂያቸዋለሽ ብዬ አስባለሁ። ከዛ አንፃር ጥያቄ ሆኖብሽ እና ልጆች ምንድን ናቸው ከየት ናቸው የመጣችሁት የሚለውን ነገር ለማውጣት አልሞከርሽም? አዎ ማለት አንዱ ልጅ እንደዚህ ለመጠየቅ ሞክሬ ነበር። ተደጋጋሚ ከሚመጡት ልጆች መካከል ማለት ነው። በቋሚነት የሚመጡ ነበሩ? ይመጣሉ። አዎ እንደምን ፈልገው የሚመጡ ልጆች ነበሩ እና አንዱ ልጅ በጣም ተደጋጋሚ የሚመጣው እሱ ስለነበረ ጠየቅኩትኝ። ከዛ እዛ ቤት ማለት እንገባለን አለ፣ ግን እንዲህ ግልጽ አድርጎ አይነግረኝም። ያው እንግዲህ የሚደብቁት ነገር ይኖራል፣ አላየ ይሆናል። አሁን እኔ ግን ይሄ ጉዳይ አሳሳቢ ማለት በጣም እንዳስብ የሚያደርገኝ ነገስ በእኔ ልጅ በሰፈር ውስጥ ልጆች እንደዚህ አይነት ነገር እንዳይከሰት ማለት ነው። ገብቷል? እና ስለዚህ ወንጀሉን ማጋለጥ ግድ ስለሆነ የኔ ወንድምም መጠየቅ ካለበት በህግ መጠየቅ ማለት ግድ ነው። በቃ ይጠየቅ በህግ። እዚህ ወንጀል ውስጥ ተሳታፊ ከሆነ ግዴታ ነው መጠየቅ አለበት። ምን ያህል ጊዜ ሆኖታል ወንድምሽና ይሄ ሰው እያወሩ ስለከጀመሩ? 1 አመት አካባቢ ሆኖታል። 1 አመት አካባቢ ሆኖታል። አንድ አመት ሙሉ ይሄ እንቅስቃሴ እንግዲህ ስትመለከች ነበር ማለት ነው። ወሬዎች አሉ። አዎ 1 አመትም ባይሆን የሆነ 6 ወር ማለት ከ6 ወር በኋላ በቃ እንደዚህ አይነት ወሬዎች። ያው ወንድሜ እንደነገርኩ ነጋዴ ነው። በስሩ ስራ የተለያዩ ስራዎችን ያሰራኛል ነው ያለኝ። ግን እነዚህ ወሬዎችን ማለት መወራት ከጀመሩ 6 ወር አካባቢ ይሆኑታል። እና እኔም ያኔ ነው ማጣራት ማለት እንዲህ ውስጥ ለውስጥ እንዲህ በይፋ ሳይሆን ውስጥ ለውስጥ እየሄድኩ ሰዎችንም እየጠየቁ እዛ ቤት ውስጥ ምንድነው ይሄ ምን አይነት ስራ ነው የሚሰራው እያልኩኝ ከዛ መረጃ መጠየቅ የጀመርኩት ከዛ በኋላ ነው። ከ6 ወር በኋላ ያው እንደነገርኩም ያንን ሳጣራ እውነት ነው ተባለ ማለት ነው። እና ስለዚህም ነው በቃ እናንተን ማግኘት አለብኝ ብዬ ቪዲዮአችሁንም ስላየሁትኝ ይሄም ወንጀል ከባድ ስለሆነ መቆም ስላለበት ነው እናንተንም ተደጋጋሚ እየደወልኩኝ እንድትመጡና እንድንገናኝ እንድናወራ የፈለኩት። እሱ አሪፍ አድርገሻል። ጥሩ ነገር ነው። ያው ወንጀለኞችን እንዲጠቁሙ ማስያዝ ምናምን ጥሩ ነገር ነው። እሱ እንዳለ ሆኖ የወንድምሽ ስራ ቦታ ላይ ሄደሽ ለመመልከት ሞክረሻል ስልሽ አሁን ወንድምሽ ነጋዴ ነኝ ብሎሻል። ይሄ ሰውዬ ደግሞ በዚህ 6 ወር ውስጥ የተለያዩ የወንጀል እንቅስቃሴዎችን እያደረገ እንደሆነ እንትን ብለሻል። ከኛ ቪዲዮ ላይም ያው የሚስትየውን ቪዲዮ ተመልክተሻልና በዛ ደግሞ እንትን ብለሻል አይደለ? ከዛ አንፃር የወንድምሽ ስራ ቦታ ሄደሽ ወንድሜ ምን እየሰራ ነው እንደ አንድ እህት ወንድሜ ምን አይነት ንግድ ላይ ተሰማርቶ ያለው የሚሆን ነገር ለማውጣት ሞክረሻል? ብዙ ጊዜ ያው ማለት ጠይቄው ነበር። አሳየኝ ስራ ቦታ የት ነው የምትሰራው ብዬው ነበርና አይ በቃ አታውቂውም ሩቅ ነው ይለኛል ብዙ ጊዜ ማለት ነው። አንዳንድ ቀንም ተደብቄ ለማየት እሞክራለሁና የሆነ በቃ ስውር ይልብኛል። ወዴትም እንደሚገባ አላውቅም እና ስራውን እንዲግልጽ አድርጎ ሊያሳየኝ አልፈልግም እንጂ ብዙ ጊዜ እጠይቀዋለሁ። የት ነው የምትሰራው? የምትሰራበትን ቦታ ማወቅ አለብኝ። ከምን አይነት ሰዎች ጋር ነው ስራ የምትሰራው እለዋለሁ። በቃ እኔ ከሱ ጋር ብቻ ነው የምሰራው። እሺ እሱስ የት ነው ንግድ ቦታው ብዬ ብዙ ጊዜ ተደጋጋሚ ጥያቄ አቅርቤለት ነበር። ግን ያንን በቃ መደበቅ ነው የፈለገው። ግልጽ መናገር አልፈለገም። አዎ ቦታውን ሊያሳውቀኝ አልፈለገም። እኔም ያው ከሰዎች ነው እንደዚህ ወንድምሽ እኮ ከዚህ ሰውዬ ጋር እንደዚህ አይነት ስራ እንዲህ አይነት ቦታ ታይቷል፣ እሱ ቤት ውስጥ እንዲህ አይነት ስራ ይሰራል፣ ወንድምሽም አለበት አብሮ ነው የሚሰራው እየተባለ ነው ሲሉ ሰዎች ናቸው የነገሩኝ። ለዛም ነው እኔ በቃ መከታተል የፈለኩት ከዛ በኋላ እንጂ የስራ ቦታውን በፍጹም ሊያሳይ ፈቃደኛ አይደለም ወንድሜ። እና ቤታውን እንግዲህ እሱ ጋር ነው እያደረ ያለው ማለት ነው። እሱ ጋር ነው። አዎ በቃ እኔ እንደውም እየጨነቀኝ ብዙ ጊዜ ሲቆይብኝ ማለት በቃ አንዳንድ ጊዜ ሳምንት ምንም አይመጣም። ስደውልለትም ቆይ አሁን ስራ ላይ ነኝ ብሎ ስልኩን ይዘጋብኛል እና በጣም እየተጨነኩ ነው ያለሁት እጅግ በጣም ማለት ነው። እና በጣም ከባድ ነው። ስለዚህ ይሄንን ነገርም እናንተ አውቃችሁ ያው እንድታጣሩ ስለፈለኩ ነው አሁን እናንተንም ተደጋጋሚ የጠራኋችሁ እንድትመጡም እንድናወራው የፈለኩት ማለት ነው። አሪፍ አድርገሻል። እኛ መጥራትሽ ጥሩ ነገር ነው። በተጨማሪም ደግሞ ሰውየው እንግዲህ ያው ቦታውን ታውቂያለሽ ብዬ አስባለሁ አይደለ? የሰውየው መኖሪያ ያው ባለፈው ስንሄድ እንግዲህ ያው አላገኘ ነው ተሸሽጎ ነው ያለው። ያው እንደዚህ አይነት ወንጀለኞች ብዙ ቤት ነው የሚኖራቸው አይደለ? ብዙ መሸሸግ ያላቸው እና እዚህ አካባቢ ቤት እንዳለው እንግዲህ ያው አንቺ ቀደም ነገር ነበር በጨዋታ ማለት ነው። እና በተቻለ መጠን ያው እዛ ሄደን እንግዲህ ያለው ነገር ለማጣራት እንሞክራለን እኛም። ግን አንቺ እዛ ቤታቸው ምናምን ሄደሽ ለመጠየቅ ወይም ሰውየውን ለማውራት ምናምን አልሞከርሽም ከዚህ በፊት? በፍጹም በቃ ቤታቸው አሁን እኔ በርቀት ማለት ሰዎች ሲያወሩ በጥቆማ ነው የማውቀው። ቤታቸው ሰው እንዲገባ አይፈልጉም። በተለይ ትልልቅ አሁን ሰው የሆነ ሰው ልጆች ይገባሉ እንደነገርኩ። ግን ብዙ ቤትም አለው ይባላል ሰውየው ብዙ ቤት አለው ይባላል። እኔ የማውቀው ግን ወደዚህ እኛ አካባቢ ያለውን አንድ ወደ ውስጥ የገባ ቤት አውቀዋለሁ። እና እሱን ብዙ ጊዜ ማለት ያው አያሳየንም፣ ግን ያው በምልክት ግን አውቀዋለሁ። ገብቼ ግን አላውቅም እኔ። ያው እንግዲህ ያለውን ነገር እኛ ሄደን ለማጣራት እንሞክራለን። እንግዲህ ያው ጥቆማውን ስለሰጠችን
ያው እንግዲህ ከልብ እናመሰግናለን። ያው ቤተሰቦችም እንግዲህ ያው እንደዚህ አይነት እንትኖችን ይተባበራሉ። ወንጀለኞችን ፍትህ እንዲያገኙ በወንጀል እንግዲህ ያው ፍትህ ያላገኙ ሰዎችን ፍትህ እንዲያገኙ እንግዲህ ስለሚተባበሩ ያው አንቺ የሚያደርግሽው ነገር ጥሩ ነው። ወንድምሽ ምን ላይ ነው የሚለውን ነገር እንግዲህ ያው ሂደን የምንመለከት ይሆናል። ቤቱን እንግዲህ ያው ከርቀት ታሳይናለሽ። እዛ ሂደን እንግዲህ ስለ ወንድምሽም ስለዚህ ሰውዬም ይሄ ሰውዬ ከኛም ተሰውሮ ነው ያለው። በተቻለ መጠን ያለውን ነገር ለእነዚህ ህጻናትም መድረስ ካለብን ያው እንግዲህ ምንም ነገር እስካሁን ውሳኔ ካልወሰኑባቸው ያው እንደነገርኩሽ ኩላሊት ነው ያስተዳደሩ ሰውዬና እነዚህ ልጆች ኩላሊታቸውን እንግዲህ ምንም ካላረገው ካልገደላቸው ምን ካላረገ እንግዲህ ደርሰን እንግዲህ ያው ለእነዚህ ህጻናትም ፍትህ እንሆንላቸዋለን ብዬ ከእግዚአብሔር ጋር ተስፋ አደርጋለሁ ማለት ነው። እንግዲህ ቤተሰቦቼ ያለውን ነገር በሚገባ ሰምታችኋል ማለት ነው። እስቲ ሂደን ያለው ነገር ምን ይመስላል የሚለውን እንግዲህ የምንመለከት ይሆናል ማለት ነው። እስከዛ አብራችሁን ቆዩ። እንግዲህ ቤተሰቦቻችን ሁሉ ነገር ያው እንደሰማችሁት ነው ማለት ነው። አሁን ከሰውየው ቤት አካባቢ ደርሰናል። ያለውን ነገር ምንድን ነው እስቲ የሚለውን ነገር ገብተን የምንመለከት ይሆናል። እንግዲህ ያው ምን እንደሚፈጠር አናውቅም። ለዛም በሚል ያው ለጥንቃቄ ሁልጊዜ እንደምናደርገው ድብ ካሜራ አስቀምጠን ያው በግፊት የሚያስወጡን ከሆነ ያን ነገር አድርገን የምንወጣ የሆነ ድብ ካሜራ አስቀምጠን የምንወጣ ይሆናል ማለት ነው። ነገር ግን አሁን ስንገባ እንግዲህ ያው ወጣቶችን የምናበረታታ ሰዎች ነን ብለን ነው እንግዲህ የምንገባው። እስቲ አቀባበሉ እንዴት ይሆናል የሚለውን አብረን እንመለከታለን። ተከተሉ። ሰላም ነው። እግዚአብሔር ይመስገን። እንዴት ነህ? አለን ይመስገን። ለአንዳንድ ጉዳይ ፈልጌ ነበር እና ገብተህ ማውራት እንችላለን? እኔን ነው? ምን ነበር? ያው በአካባቢያችሁ ላይ ወጣቶችን የምናበረታታ እና ወጣቶችን ሽልማት የምንሰጥ ሰዎች ነን እና ዛሬ ደግሞ ከአንተ ጋር ተገኝተን ማለት ነው እና ገብተን ብናወራ ብዬ ወጣቶችን የምናበረታታ ሰዎች ነን። ወጣቶችን ብዙ ነገር ችግር ግባ ግባ እባክህ እዛ ጋር ተቀመጥ። እሺ ጉልላት እባላለሁ። እሺ ጉልላት። ያው እንግዲህ ያው መጀመሪያ ቀደም ብዬ ያለውን ነገር ነግሬሃለሁ። እንግዲህ አቶ ብዬ ልጥራ ወይስ አንተ? አይ ደስ እንዳለህ ችግር የለም። እሺ ያው አንተ ብዬ ብጠራክ መጀመሪያ ከየት እንደመጣህ ነገር እሱ ልነግርህ ነው። ያው መጀመሪያ አቶ ወይስ አንተ የሚለው ነገር ጠይቁ። ለዛ ብዬ ችግር የለም። እኔ ደስ ባለ እንደ ወንድሜ ስለማየህ አንተ ብዬ ብጠራ እንግዲህ ይከብዳል ብዬ ተስፋ አላደርግም እና ያው እንግዲህ መጀመሪያ በር ላይ ልነግርህ እንደሞከርኩት እኔ የመጣሁት ወጣቶችን እየዞርን ብዙ ወጣ ወረዶችን አሳልፈው ትልቅ ደረጃ የደረሱ ወጣቶችን እየፈለግን እናበረታታለን እና የተለያዩ የህይወት ተመክሯቸውን እየጠየቅን ምናምን ለሌላ ሰው ማሪያ ይሆናሉ ብለን ስለምናስብ እንደዛ እየጠየቅን ያው ለእነሱ የሚገባቸውን ሽልማት እንሰጣለን። ሌሎች ደግሞ ከነሱ እንዲማሩ እናደርጋለን ማለት ነው እና ይሄንን እንግዲህ ድል ዛሬ ካንተ ጋር ተገኝቼ ስለአንተ የህይወት ተመክሮ ምን ይመስላል፣ ጉልላት ከመጀመሪያ ጀምሮ አስተዳደጉ ምን ይመስላል የሚለው ነገር ነው ለማወቅ እዚህ የተገኘሁት። እሱ ችግር የለውም እነግርሃለሁ። ምን ያለ ነው ይሄ የምልህ እኛ ብዙ ውጣ ውረድ አይተናል። ግን አሁን መጀመሪያ እኔ ከየት እንደመጣ ማወቅ እፈልጋለሁ። ያው እንደነገርኩህ ነው። ይቅርታ አድርግልኝና ገባህ አይደል? ያው ዲቴል ማወቅ ስላለብኝ ነው። እሱ ግልጽ ነገር ነው። ስልክ ያው እየነገርኩህ ነው። እኔ መጀመሪያም እንደነገርኩህ ከሆነ እሺ ወጣቶችን ማበረታታት ነው ስሬ። ወጣቶች አሪፍ ደረጃ ላይ ያሉትን ይብስ ጥሩ ነገር እንዲሰሩ ነው ምን ትምላቸውና ያ ነገር ስላለ ዛሬም የመጣሁት አንተ ጋር የህይወት ተመክሮክን ለሌላ ወጣቶች ችግር የለም እንድታካፍልኝ ነው። ምንም ችግር ሌላ የተለየ ነገር ይዤ አልመጣሁም ዛሬ። ጥሩ ችግር የለውም እና በመመልስልኝ የህይወት ተመክሮች ላይ ማንሳ ጥያቄ አለ። በእነዛ ላይ ተመርኩዘን እንግዲህ ያው በርከት ያለ የገንዘብ ሽልማት እንሰጣለን ማለት ነው። ኦኬ ለኛ ነው? አዎ እና የህይወት ተመክሮክ የምታጋሩ አንተ እስከሆንክ ድረስ አንተ ነው መቼም የሚሰጠው ነው የሚሰጠው። ችግር የለም። እሺ ያው የምልህ ወጣት ነህ፣ ወጣቶች ናችሁ፣ ምንም ችግር የለውም። እኔ የምልህ የምጠይቀኝ እንመልስልሃለሁ። ግን ያው ሽልማቱ ለሆነ ለበጎ አድራጎት ቢደረጉሉ ደስ ይለኛል። ችግር የለውም። እሱ ያው ምንም የሚጎልብን ነገር ስለሌለ ጠይቅ ጥያቄ ነው። ችግር ጉልላት እንግዲህ ያው ከማን ተወለደ፣ የት ተወለደ፣ ከመጀመሪያ ካስተዳደገ ጀምሮ ከውልደት ጀምሮ
እስቲ ያለውን ነገር ንገረኝ። ማን ልበል ስምህን አንተ? እኔ ችግር የለውም ስሜን መናገር ካስፈለገ እኔ ያሬድ እባላለሁ። ኦኬ ወጣት ያሬድ። ምን መሰለህ በጣም ብዙ ውጣ ውረዶችን አይቻለሁ። ወጣት ስትሆን ብዙ ነገሮች አሉ። እና ምን ልልህ ፈልጌ ነው እንደው ከየትኛው ሊጀምርልህ? ከእንቁላል መሸጡ ሊጀምርልህ? ቤተሰቦቼ ያው አባቴም ዝቅተኛ ቤተሰብ ላይ ነበረ። እናትና አባቴ ተለያይተው የሚኖሩ ሰዎች ናቸው። እናቴ ቅጠል ሸጣ እንጀራ ጋግራ እጅግ በጣም ማለት ነው ብዙ ችግሮች አይታን ያሳደገች። አባቴ ያው እኔን ከወለደ በኋላ ሸሽቶ ነው ያለው። በህይወት አለ። ራቅ ያለ ቦታ እንዳለ ሰማለው። ሸሽቶ ማለት ለምን ሸሽቶ? አላቅም። እኔ ከእናቴ ጋር ያላቸውን ነገር ዲቴል አላቅም። ግን ምን መሰለ አባቴ የሆነ በጣም ለየት ያለ ሰው ነው። ጨካኝ ነው። እና ብዙ ስለሱ ማውራቱንም አልፈልግም። ነገር ግን የችግረኛ ቤተሰብ ልጅ ነኝ። እጅግ በጣም ብዙ ስቃዮች አይቻለሁ። ያውን እንግዲህ ከሊስትሮ ተነስቼ እንደዚህ ሆኜ አልልህም። በቃ ሁሉንም ይሄ ዝቅተኛ ስራ ከቀን ስራ ጀምሮ እንዳለ ሁሉ ነገር ሰርቼዋለሁ። ያው ወጣቱ እንዲማርበት ግን እያንዳንዱን ነገር ግልጽ እያደረክ ብትነግረኝ ጥሩ ነው። ምክንያቱም እሺ አሁን ለምሳሌ ከእናትህ ጋር ነው የኖርከው? አዎ ከእናቴ ጋር ነው የኖርከው። ከዛም በኋላ እናትና አባትህ ሴት ነበር የሚኖሩት? ማለት እዚሁ ቅርብ አካባቢ ነው ማለት አገሩን መናገር አለብኝ? አይ ችግር የለም። እንትን ውስጥ የሆነ ከተማ ውስጥ ነው ወይስ ከገጠር ነው የመጣው? ወደ ገጠር ላይ ነበርን እውነት ለመናገር። ብዙም ጊዜ እንደዚህ ተለውጦ የምናገኛቸው ወጣቶች ከገጠር ነው የመጡት አይደለ? ብዙም ጊዜ በብዛት እዚህ የከተማ ልጅ እንደዚህ አይነት ውጣ ውረዶችን ለመሳተፍ አቅሙ የለውም። በቃ ብዙ ጊዜ ደካሞች ነው። እውነት ነው። ያ ነገር ስላለ አንተ ደግሞ ከከተማ መጥተህ ነው እዚህ ደረጃ ላይ ደረስከው አይደለ? እውነት ነው። ስለዚህ ያን ነገር ነው በደንብ እንድነግረኝ የፈለኩት። እንግዲህ ያው ምልህ መርጦ ለማርያም የምትባል ሀገር ነች። እዛ ነበረን ውልደቴ እስከ 7 ዓመቴ ድረስ። በ7 ዓመቴ ነው እዚህ አዲስ አበባ የመጣሁት። አሁን ምንድነው ከቤተሰብ ጋር ነው የመጣሁት? ከእናቴ ጋር ነው አብረን የመጣነው። አባቴን ከዛ ሰዓት በኋላ አላውቀውም። እኔ ሸሽቶ ነው ያለው። አሁን የትም እንዳለ አላውቅም። ግን ዋናው ነጥብ ምን መሰለ እዚህ ከመጣን በኋላ እናቴ በጣም በችግር በቃ በመከራ በርዛት ምናምን ነው ያሳለፍነውና ያ ነገር ስላለ እኔ ራሴን ማገዝ እናቴን ማገዝ እንዳለብኝ ስለማቅ ለእናቴ አንድ ነኝ። ገባህ አይደለ? እና ሊስትሮ መጥረግ ጀመርኩ። እሱም አያዋጣም። ከክፍለ ሀገር ወደዚህ እያቋረጥከኝ ነው። ንገረኝ ትለኛለህ ደግሞ ታቋርጠኛለህ። እሱ እንዳለ ሆኖ ሲቀጥልሽ በቃ ችግር የለም። ችግር የለም። እሺ አንተን ነጥቦች ከእናትህ ጋር ወደዚህ የመጣችሁበት አሁን ክፍለ ሀገር ስለነበረ ወደዚህ የመጣችሁበትን ምክንያት ማወቅ እችላለሁ እንዴ? በችግር ነዋ ያለንበት ቦታ። አይስለይ ከገጠር ከተማ ህይወት ይከብዳል። ይኸውልህ የእናቴ እህት የኔ አክስት ነች ያመጣቻት እዚህ አዲስ አበባ። ተረዳ? እሷ ነች ያመጣችው። ሌላ ችግር ይከብዳል ብዬ ስላሰብኩ እና አምጥታት ግን ማለት ነው እሷም ያው ዝቅተኛ ህይወት ስለሆነ የምትኖረው ሰው ቤት ነው እንደመጣች የተቀጠረችው እናቴ። እኔን ይዛ ነው የምትሄደው። ልብስም ስታጠብ የሆኑ የቤት ስራዎችም ስትሰራ አብራኝ ነው የምትሄደው ምናምንና በቃ እኔም ደግሞ እናቴ እንድትጉላላ ስለማልፈልግ ገባህ አይደለ? ሊስትሮ ጀመርኩ። እሱም በቃ የሆነ የዕለት ጉርስም ያው ስትሰራ ትሰራለህ፣ የሆነ ነገር ይዘህ ትገባለህ፣ ከሌለህም የለህም። እንዲህ እየተባለ አንድ የሆነ ኮንስትራክሽን ስራ ላይ የቀን ስራ ጀመርኩ። ያኔ የሚገርም 13 ዓመቴ ነው። አመንከኝም አላም ይልኩኛል፣ መልእክት ይልኩኛል፣ እላላካለሁ፣ ቀላል ስራ ሰራለሁ ምናምን እና እያለ የኮንስትራክሽኑ ስራ ለመድኩት። ገባህ አይደለም ማለት ለመድኩት። ያው ጂፕሰን ስራን እዛው የጀመርኩት ምናምን እንዲህ እየተባለ እየሰፋ ሄደ። አሁን እናቴንም መርዳት ጀመርኩ እና በመሃል ብዙ ያልነገርኩ ነገሮች አሉ። ማብራራት ካለብኝ እንደ ያንዳንዱ ነገር አብራራላለሁ፣ ችግር የለውም። እና እጅግ በጣም እንደኔ የለፋ ሰው የለም። እና እዛ ኮንስትራክሽን ስራ ላይ ስራዬን እየሰራው እያለ በቃ ይሄ አሁን ህንጻ ተቋራጩን ስራ የያዘው ሰውዬ እጅግ በጣም ይወደኛል። በታታሪነቴ ወደዚህ በመለፋው በመታተረው ነገር ምናምን በጣም ይደሰታል። አሁን ምንድነው
መጨረሻ ላይ ሆኖ ነገር ያ ነገር መሆን ስለሌለበት በቃ ከኔ ጋር ትሰራለህ እኔ ጋር ትኖራለህ ማለት ጀመረ። ኑሮዬን እዛው ቀጠልኩኝ፣ ስራዬን እዛው ሰራው ምናምን። መጨረሻ ላይ ያው እኔም እየተለወጥኩ የሆነ እንትን ይመጣል ለኔ ይሰጠኛል ማለት የሆነ ህንጻ ተቋራጭ ስራ የሆነ የተለያየ ቦታ አይደለም የሚሰራው ስራው ያንን ቦታ እኔ ሸፍኜ እሰራለሁ። ገባህ አይደለም ማለት እንደዛ እየሆነ ያው የተሻለ ነገር መጣ። ለእናቴም ቤት ተከራየው ለብቻ እንድትኖር አደረኩኝ። ስቴፕ ባይ ስቴፕ ደግሞ በጣም በቃ ጥሩ ነገር ማለት ራሴ ይዤ ያን የህንጻ ተቋራጭ ስራ ይዤ ራሴ መወጣት ጀመርኩ። ገባህ አይደለም ማለት ይሄን በራስህ ስትንቀሳቀስ ግን አንዳንዴ ያው ያስለመድከው ሰውዬ ራሱን ሲችል አንዳንድ ሰው አይወድም እና አንተንም ለዚህ ያበቃ ሰውዬ ራስህ ስትንቀሳቀስ የተናገረክ ወይ ደግሞ የተቀያየማችሁ ቅሬታ አለ። እኔ አሁንም መሰለ ባዳ ጥሩ ነው፣ ከዘመድ ይልቅ ባዳ ጥሩ ነው። በእርግጥ እኔ እንትን አልልህም አልዋሽህም፣ ግን የሆነ ሰዓት ላይ እሱም በለጥኩት። ያውን የሚያውቅ አንድ ሰው ብቻ አይደለም 3-4 ሰው ነው የማውቀው እና ከነሱ ሁሉ በቃ ሌላ ታሪክ ላይ ገባው። ሀብቱም መጣ፣ ንብረት መጣ። እናቴንም በአግባቡ ማስተዳደር ጀመርኩኝ። እዚህ ጋር ደግሞ የራሴ ህይወት አለ፣ ልጆች መጡ። ገባህ አይደለም አገባው፣ ቤት ገዛው እና ይሄን ነገር ሲያው እንዴት ባንዴ ይቀየራል ይሄ ልጅ? ተረዳኸኝ ማለት ይሄ ነገር በቃ እንትን ነው። እኔ ለፍቼ ጥሬ ግሬ ነው ይሄን ነገር ያገኘሁት። ገብቶሃል አይደል? እነሱ ጋር ግን የሆነ ኮምፕሌን ነበር። ምንድነው ይሄ ሰውዬ ስራውን አንድ ላይ ነው የምንሰራው ይላሉ። ገባህ አይደለም እና በተለየ መልኩ እንደዚህ አይነት ደረጃ ሊደርስ ይቻለው እንዴት ነው አይነት ነገር ገባ እና የሆነ መመቅኘት የሆነ ጥላቻም ምናምን እየመጣ በኋላ ላይ በራሴ መንገድ የራሴን ነገር እያመቻቸው አለፍኩ እና ከብዙ በጥቂቱ ይሄ ነው እና እኔ ያልሞከርኩት ነገር የለም ወንድሜ። ያ ነገር እንዳለ ሆኖ ነው ስልክ አሁን የሚጠይቁት ጥያቄ ይሄን ነው። ብዙውን ጊዜ የሚፈጠር ነገር ነው አለ። እነዚህ ያለ መግባባቶች ደግሞ ወደ ሌላ ነገር ሲከታሉ ያ ነገር ስላለ ይቅርታ ችግር የለም። ሄሎ አቤት ኦኬ መልሼ ልደውልህ? ችግር የለም ማውራት ይችላል። አይ ችግር መልሼ ልደውልህ? ይቅርታ አረ ችግር የለም። ምን ነበር ያልከኝ? ያው ስልክ ያው ማንሳት ስላለብኝ ስልክ አሁን እንደዚህ ቅድም እንደጠየቅኩ ነው። ብዙውን ጊዜ ከሌላ ሀገር መተን ራሳችን ለመቻል በምናደርገው ጥረት ውስጥ ብዙ ሰው እንትን ደስተኛ ነው አይደለ? ትክክል። ምቀኛ ይበዛል፣ ጠላት ታፈራለህ። ትክክል። ብዙ ነገሮች አሉና እነዛን ነገሮች እንዴት ወጣቸው? እንግዲህ ያው ፈጣሪ ነው የሚጠብቅህ። እሱማ እኔ አይደለሁም። ራስንም መጠበቅ አለብህ። ግን ብዙ ፈተናዎች ነበሩብኝ። ተተኩሶብኝ ያውቃል። ማን ተተኩሰብህ? አላውቅም። ጨለማን ተገን በማድረግ ነው። ማታ ቤቴ ድረስ ተከታትለው መጥተው እንደዛ አድርገውኝ ያውቃሉ። ያው እንትንም ተብዬ አውቃለሁ። ያው ተሰንዝሮብኝም ያውቃል ምናምን እና ይመስለኛል እነዚህ አሁን አጠፍ ያለፍኳቸው ሰዎች በሀብት በንብረት የበለጥኳቸው ሰዎች ትንሽ ቅናት ይኖርባቸዋል ብዬ ነው የማስበው። በከፊል ጠላቴን አላውቀውም። እሱማ ተረዳኛ እና ብዙ መከራ አለ ያሬድዬ እና አስቸጋሪ ነው። የኛ ህዝብ ትንሽ የሆነ ነገር ከፍ ስትል ቶሎ ይለውን አዲስ ልብስ ለብሰህ እንኳን ሲያይ በጣም እንትን ይላልና በጣም ብዙ ጠውረዶች አይቻለሁ። ልጄ ታግታብኝ ታውቃለች፣ ሴት ልጄ። ገባህ አይደለ? እና ብር አምጣ ሁሉ ምናምን ተብዬ አውቃለሁ። በእነዚህ ሰዎች ነው የታገተችው? እኔ ታውቂያቸው አላውቃቸውም። መጨረሻ ላይ ለህግ አሳውቄ በህግ እንትን ብዬ ብቻ በሆነ በጭንቅላት ጨዋታ ነው ልጄን ያስፈታሁት። እና ጠላቶች አሉኝ። እውነት ነው፣ ብዙ ጠላቶች ከተፈተሽ በኋላ ግን ምንም ስለ ሰዎች ያጣራከው ነገር የለም? ስልክ አሁን ድጋሚ ያ ነገር ሊፈጠር ይችላል የሚል ነገር አለ አይደል? እውነት ነው። ልጅ ማለት ደግሞ በጣም ከባድ ነገር። እውነት ነው። ያው ትሞክራለህ፣ ግን በቃ ለፈጣሪ ሰጥተህ መተው ይሻላል ብዬ አሁን ባለውበት ኮንዲሽን እንደዛ ነው። ያው ዛሬ ግን ልጅን አላየኋትም። አዎ ሌላ ቤት አለኝ። ኦኬ ይሄ ሁለተኛ ቤቴ ነው።
ሁለት ቤት አስፈላጊ ነው? ያው እንግዲህ ሀብት ንብረቱ ሲመጣ አይ ስለ ብዙ ጊዜ አንዳንዴ ሀብት ንብረት ላይ ያሉ ሰዎች እንደዚህ ሁለት ቤት ምናምን ሲኖራቸው 3 ቤት ሲኖራቸው አይ አከራይተው ሌላ ቢዝነስ እሱ የግል ጉዳይ ነው። አሁን የራሴ አሁን እዚህ ብቻዬን ነኝ ያለሁት አሉ እንደምታየው ነው። ግቢው ጋርዶች አሉ። ስራ የምሰራበት ቤት ነው ይሄ። ባለቤቴ ልጆቼ ምናምን ያሉት ደግሞ ሌላ ቦታ ነው። እሱ መናገር የለብኝም። ኦኬ ከኮንስትራክሽን ስራ ውጪ የምትሰራው ስራ አለ ማለት ነው? አዎ ንግድ ነግዳለሁ። ምን አይነት ንግድ ላይ ነው? ቻይና ያው ማለት ኮንቴነርም ምናምን እሰራለሁ። እዚህ አስመጣለሁ አንዳንድ ነገሮች። ብዙ ስራ ነው የምሰራው። ብዙ ስራ ዛሬ ላይ ብዙ ስራ እሰራለሁ። ያ ነገር እንዴት ነው አዋጭው ስልክ አሁን ከኮንስትራክሽን ተነስቶ ወደ ቻይና እቃ ማምጣት ምናምን በጣም ከባድ ነው ሀገራችን ላይ ይሄ ነገር። ያው የአቅም ጉዳይ በጣም ይጠይቃል። አዎ አይ ያው የኔ ስራ ማንም ያውቀዋል። ፍቃድ አለኝ፣ አስመጪ ነኝ። የተለያዩ እቃዎች አስመጣለሁ። መርካቶም አንዱ ለሱቆች አሉኝ መጋዘን። ብቻ ብዙ ባለ ሀብቶች አውቃለሁ። ተመስገን ነው። ዛሬ ላይ በደንብ እንቀሳቀሳለሁ። ብቻ ግን እየነገርክኝ ያለከው ነገር በጣም ከባድ እየሆነብኝ ነው። እንዴት ባንዴ ሁሉ ንብረት ከየት መጣ የሚል ጥያቄ እያነሳብኝ ነው። ኦኬ ይሄ ጥያቄ አንተም ጋር መጣ? ኦኬ ሌላ የጠየቀው ሰው ነበር አይደለማ? ይሄ እኮ አሁን የኔ እንዴ ግል የገቢ ምንጭ ነው አይደለም እንዴ? ገባኝ። ነጋዴ ነኝ። ብዙ የገቢ ምንጮች አሉኝ። እየሰራሁ ነው ያለሁት። አሁን እንደው አንተም ልትደነቅበት ነው እንዴ? ይሄንን ጉዳይ አልገባኝም። አይደለም እኔ ያው ሙሉ ወጣት ይሄን ይሰማ የማይደነቃለ ብዬ አላም ነው እንዴ? ከሰራህ እኮ ቆይ አይደለ? አሁን እናንተ አንከራከር። አንተ ከሰራህ ሳይሆን እንድታዳምጠኝ የፈለገው ነገር ቢኖር ማለት ጥያቄ ነው ብዬ ነገር ነው። እንትንን ቀየርከው ብዬ ነው ዳይሬክሽን። አይ ዳይሬክሽን እየቀየርኩ ሳይሆን የሰራው ስራ ያልከኝ ያው መጀመሪያ ሊስት ሰርተካል። ከዛም በኋላ ምን ያልሰራው ነገር አለ? ከኮንስትራክሽን ተነስተህ ባንዴ ከቻይና እቃ አስመጪ ሆንክ። ከቻይና አስመጪነት ደግሞ ሱቆች አሉ መርካቶ ላይ አሉኝ ሱቆች እና በዚች ንብረት ብቻ ስልኩን ይቅርታ ወይ ሳይለንት አድርገውና አይ ችግር የለውም ልመልስና አንድ ስልክ ዋዬ እንዴት ነህ? አለን እግዚአብሔር ይመስገን። ቆይ እስቲ መልሼ ልደውልልህ። ማስተላለፍ ትችላለህ ችግር የለም። 7 ሚሊዮን ለነሱ አስተላልፍላቸውና የተወሰነ ብር ደግሞ ለዛኛው ልጅ ከርብትለት አንድ 3 ሚሊዮን ብር ብቻ አንድ 10 ሚሊዮን ብር ምናምን መጠቀም ትችላለህ ችግር የለውም። ኮንቴነሮቹ ገቡ። በቃ መልሼ እደውልልሃለሁ። እናንተ መጨረስ የምትችሉትን ነገር ለኔ 10 ያትደውሉልኝ። ከእንግዳ ጋር ነኝ ያለሁት። እሺ ያሬድ ያው ነጋዴ መሆን ይኸውልህ እንደዚህ ነው። ስልክ በማላነሳው ስልክ ራሱ እጅግ በጣም ብዙ ነው። ምን አልከኝ ታዲያ? ጥያቄ የተመለሰልህ ነው? ወደ ክርክር ገባለህ? ኧረ ምን ተከራከር ነው? ራሱ እኮ ነው አንተ ጋር ተቀጠረ ይልፈዳ ይሆን እንዴ እያልኩ እያሰብኩ ነው። ምን ችግር አለ? ከምታንቀሳቀሳቸው ነው። በምን ተመርቀሃል? እኔ እንኳን ብዙ ስራዎችን እንተላለሁ ይሰራለሁኝ። ብዙ እንትን ላይ አለ ብዙ የተማርኳቸው ትምህርቶች አሉ። ግን ያው ካንተ ጋር አይሄዱም እንጂ ያው ከዚህ በፊት ግን እኔን ታውቀኛለህ እንዴ? አይ አላውቅም። ያው ዛሬ የሚመጣው ታውቀኛለህ ወይ ነው? አላውቅም። በጣም የተገረምክብኝ ያለውና የገረመኝ ያው ታሪክ ትንሽ አላሰብኩት። ኦኬ ምንድነው ሆነ የደነቀ? እኔ ደነቀኝ ያው ያልኩ ፕሮሰስ ነው። በጣም ፈጠነ ስልክና በዛ ላይ ደግሞ ችግር የለውም። እኔ ሱቆች ምናምን ላይ ያለ ከወጣት ብትሆን ኖርማል ነገር ነው ብዬ ነበር ያሰብኩት። አሁን የድፍን መርካቶ ያቀኛል። አሁን እያልከኝ ያለው ነጋዴ በመሆኔን ማለት ነው። ገባህ? ድፍን መርካቶ ሳይሆን ያው ድፍን ቻይና ማወቀች እንጂ። አዎ እሱ ምክንያቱም ከዛ መኪና በጣም ብዙ ጊዜ ተመላልሻለሁ። እጅግ በጣም ተመላልሻለሁ። ስለዚህ እንዴት አያውቁኝም? ክርክር አረክብኝ። አይ ክርክር የምጠይቀውን ጠይቀኝና እንትን እንበል ትንሽ ቢዚም ስለሆንኩኝ እንደዛ አርግ። ያው እንግዲህ በጣም ከባድ ለውጥ ነው እና እንግዲህ ያው መጀመሪያ ቀደም ብዬ ልነግርህ እንደሞከርኩት ይሄንን ፕሮግራም የጀመርኩት ብዙ ወጣቶች ካንተ ምን መማር አለባቸው የሚለውን ነገር ነው። ተሽሎ ከሚገኙ ወጣቶች ምን መማር አለባቸው የሚለው ነገር ለማስተላለፍ ስለሆነ እንግዲህ ያው አንተ እንግዲህ ስጦታዎች ሆኑ አምጥቼልሃለሁ። እነሱንም ትወስዳለህ። እንደሱ እንዳለ ሆኖ ደግሞ እነዚህ ወጣቶች እዚህ ደረጃ ልክ እንዳንተ ትልቅ ደረጃ ላይ ደርሰው እንዲገኙ
በምን አይነት መንገድ እዚህ ደረጃ ላይ እንደደረስክ እንድነግር ይፈልጋለሁ። እኔ አንድ የሆነ አሁን ግራ እያጋባኸኝ ነው። ምን መሰለህ ጥያቄ ጠይቀኝ ነው። ከመጀመሪያ ጀምሮ ያሉትን ነገሮች እየነገርኩህ ነው። ምንድነው ይሄ አሁን አንተን ይመለከታል ደጋግመህ የምትጠይቀኝ ነገር እንድታበረታታ ጭራሽ ሌላ ነገር አይደለም። በቃ ወጣቶችን አሁን ብዙን ጊዜ መሰላችት አለ አይደል? ወጣቶች ላይ ያን ነገር አንተ እንዴት እንደሰበርከው እንድታበረታታ እሱን እኮ ነገርኩህ አይደል? ነገርኩህ። አሁን አንተ ሌላ የሆነ አሁን ጥምም ብለህ ነው የምታወራኝ ያለው አይደለም እኮ እኔ ገንዘብ እንዴት ማለት እንዳለባቸው እንድመክራቸው ነው የፈለኩት አይደለም። ያው ስጦታ ምናምን አልገባኝም። ምንድነው አሁን ለኔ ስጦታ ያልከው ምንድነው? ስጦታ ምናምን ምንድነው? እሱም የገንዘብ ስጦታ ማለት የተለያዩ ሌላ ስጦታዎች እሱን ውሰድ ስጦታ እሱን ችግር የለውም። መጀመሪያ እንደተነጋገርነው በቃ ኖ አይደለም። አሁን እዚህ ጋር ልንገርህ የሚጠበቅብኝን ነገር እያወራው ነው አይደለም። እሱ እንዳለው ነገር አይመለከተኝም። እኔ ግን ወጣቶችን እንድታበረታታልኝ መጀመሪያ ተስማምተናል አይደል? ሲፈልግ ይበረታታ ሲፈልግ አይበረታታ። እስካሁን የነገርኩህ ታሪክ አበረታች የሚያስደስት የራስ ለውጥ ብቻ። ከዚህ በላይ ምን ላውራ? አሁን የነገርከኝ ያን ካሜራንም አጥፍተህ መሄድ ትችላለህ። ይሄ ስጦታ ምናምን ስለምትለው ነገር አይመለከተኝም። ማን ነው? እሱ ለካሜራ ነው መቻቾች። እንዴት ነው? ሰላም ሁሉ ሰላም? የጠፋው ማን ነው? ምንድነው እሱ? አይ ነው ናገባ ካሜራ ሰው ይሰራልሽ እዚህ። አይ ና ናገባ ችግር የለም። ቁጭ በል እዚህ። አይ በዚህ በኩል ነው ይችላል። ባንተ ጋር እዚህ ጋር እኔ እጠጋታለሁ። ተቀም ግን ይዋጥልኝ አልቻለም እሱ። አይ ተሆነ ችግር የለውም። ይሄ እኔ አንድ ነገር ልንገርህ። ቆይ አንተ ብዙ ጥያቄዎች ጠይቀኸኛል፣ ተረዳኸኛ? እየመለስኩልህ ነው። አሁን ሌላ ታሪክ አመጣ። በሰው ሀብት ንብረት አንተ ምን አገባህ ነው? በቃ ገባህ አይደለም? እኔ እኮ ማወቅ የፈለኩት አንተ ያወጣው የራስህ ሰርተህ ያመጣው ገንዘብ ነው አይደለ? ያ ነገር እስከሆነ ድረስ ደግሞ ምን እንደሆነ እንዴት እንዳመጣው ምን አገባህ? ምን አገባህ? ምን አገባህ አልኩህ። አንተ ምን ቤት ነህ? እሱንማ ስለሚመለከተኝ ሂድ እባክህ ዘር በል። ከፈለከኝ ካሜራን ነቃቅለህ መሄድ ትችላለህ። የኔ ወንድም እስካሁን እያስረዳው ነው። በቃ ለምን አትወጣለንም? አዎ ጓደኛዬ እኮ ለምን ዝም በል። ብዙ ሰዎች እንደሚሰራ ዝም በል አንተ ዝም በል። እንዴት እንደሰራ እኔን ጠይቀኸኛል። እንዴት ለውጥ እንዳመጣ ነው ማወቅ። እኔን ጠይቀኸኛል አይደለ? ከሱ ጋር አታውራ እኮ። እሺ አንተ መልስልኝ። አንተም ዝም ብለህ ተቀመጥ። እኔ አንተ መልስልኝ። እሺ እሱን ተወውና ምረዳው ልጅ ነው። አንዴ ዝም በል የኔ ወንድም። ምረዳው ልጅ ነው። አንተ እዚህ ውስጥ አትግባ፣ አይመለከትህም። ምረዳው እሱ ነው። እኔ ነኝ የማስተዳድረው። እኔ ነኝ ምረዳው፣ ማስተምረው ለቤተሰቦቹ ገንዘብ የምሰጠው ምንም ብለው አይነት ልጅ ነው። ቤተሰቦቹ ያላንተ እሱን አሁን ሌላ ምን አገባህ እንዴ? ለምን መልስ ቀጥተኛ መልስ አስተኛ። አሁን አገባህ ለምን አስፈልግ? ጥያቄ ጠይቀኝ እመልስልህ። ሌላ ወሬ እንዳታወራ። ጥያቄ ጠይቀኝ እመልስልህ። እያስፈራራኝ ነው። ቤቴ መተህ ካሜራ ደቅነህ ሌላ ታሪክ ስታወራ ዝም እንድልህ ፈለግ? ተረጋግተህ አውራኝ። እኔ ሌላ ነገር ውስጥ እንድንገባ አልፈልግም ጭራሽ። እኔን ታውቀኛለህ? እኔ ማንም ሊያስፈራራ የሚችል ቆይ እኔን ታውቀኛለህ ወይ? ስለማታውቀኝ ነው። እሱማ አንተ ምን የማታውቀኝ? አስፈላጊ ከሆነ የሚሆነውን አደርጋለሁ። እሱ ችግር እሱ ዛቻ ይቆይ። አይ ስራቻ የሚያስፈልግ ነገር አለ። ግን አሁን እኔ የጠየቅኩት ጥያቄ እሱንም ረዳዋለሁ ብለካል። ብዙ ስራዎችን ትሰራለህ፣ ብዙ ገንዘቦች አለ። ምን አገባ? እንዴት አመጣከው? ምን አገባ? ስለኔ ምን ማን ነው ምን አገባ ማለት? ምን ቤት ነህ? በቃ ውጣልን። አልፈልግም። በቃ ውጣልን። እኛ እንስራ። ሲጀመር አንተም አይመለከትህም። ይመለከተኛል። ለምንድን ይመለከተኛል? ከየት ነው የመጣህብን? ማን ነው ፈቶ የለቀቀ? በቃ ምን ቦታ አለብን። ውጣልን። ቆይ ኧረ ማን ነው ፈቶ የለቀቀ? ፈቶ ለቆኝ አይደለም የምጠይቀን ጥያቄ ለመለስ እና ስም ስለልኩ ምን አገባህ? ስለኔ ሀብት ንብረት ምንጭ ምን አገባህ ነው የምልህ። ስለሚመለከተኝ እኮ ይጠየቁ። ከየት መጣ? የሚመለከተን ደግሞ በነፃነት በሐቅ ያመጣው ገንዘብ ከሆነ ለመናገር የሚያስፈራ ምን አገባህ? ምን አገባህ? ኦኬ ሌላም ሰራ ለማን ሰውዬ ስነ ስርዓት ያዝ። ጀርባ ወንጀል ሰራ ለማን ስነ ስርዓት ያዝ። ስነ ስርዓት አይደለም። አዎ ስነ ስርዓት ያዝ። አዎ ያልከው ወንጀል ማን ነው ፈቶ የለቀቀህ? ስርዓት ያዝ። ከኔ ጋር አታውራ። ወንጀል ማሰራ ከሆነ ማያስፈራ ከሆነ በሐቅ ያመጣው ገንዘብ ከሆነ ለምን አመልስልኝ? ምንድነው የሚለን? በቃ ለምን አናስወጣው? ለምን አትወጣልኝም? ምን የለበት ቦታ አለና መጀመር ጥያቄ ስንት ስራ አለኝ እኮ። አሁን ጥያቄን ጠይቅ ልመልስልህ። የመጨረሻ ጥያቄ ነው። ከዚህ በኋላ አላወራ። ስለዚህ ገንዘብ አመጣጥ እንዴት እንደሆነ በግልጽ ምን አገባህ? መልስ ምን አገባህ ሊሆን አይችልም እንዴ? አንተ ማን ነኝ እያልክ ነው? ተረጋግጥ። አንተ ከየትኛው ፕላኔት ላይ ነው የመጣው? አሁን እሺ ትነግረኛለህ? አልነግርህም። አልነግርህም። ለብሮ ማትነግረው
ስለሚመለከተኝ ነው የጠየቁት። ምንድን ነው የምታሸካሽከው? አንተ ዘርበህ ለምን አገባ? አንተ አልኩት ሰውዬ አታሸካሽክ። ቁጭ ብላ አውራሽ። በቃ ውጣልህ። ቁጭ በል አርፈህ። ምንድን ነው ውጣልህ? ቁጭ በል አርፈህ። ውጣልህ። ስነ ስርዓት ያዝ። ቁጭ ስነ ስርዓትን ያዝ። ጭራሽ ለኔ መሳሪያ። ቁጭ በል ሰማኛለህ? ቁጭ በል አልኩህ። ና ቁጭ በል። ሂድ ቁጭ በል አንተ አረፍ ብያለሁ እኮ። ስለዚህ ያለውን ነገር እንድነግርህ ነው የምፈልገው። የነገርኩህ ነው። ተው ብያለሁ። ተረጋግተን እናውራ ወይስ ደግሞ ያ ነገር ይከተላል? ለምን እንደዚህ ታደርጋለህ? ተረጋግተን እንድታወራኝ ነው የምፈልገው እኮ። ለምን እንደዚህ ታደርጋለህ ወንድሜ? ራስን ወደ ጸውት ይከተል። ልጁን ምንድን ነው ያደረከው? እጅ ባታነሳብኝ ኖሮ እጅ አላነሳብህም። ሰማኛለህ አይደለ? እጅ ባታነሳብኝ ኖሮ እጅ አላነሳብህም። ሰውዬ ተረጋጋ። ተረጋግቼ እንዳወራ ከፈለክ ቁጭ በልና አረግ። እኔ ጠየቅኩን ጥያቄ እንድመልስልኝ ነው የፈለኩት አይደል? ጠየቅከኝ፣ መለስኩልህ። ምንም አልመለስክልኝም። አይዞህ አንተ ና ቁጭ በል። ይሄ ሰው እንትና ምን አድርገው ነው ልጁ? ና በእናትህ ሰውዬ ምን አድርገው ነው? ምን አደርገዋለሁ? ተው እኮ መጀመሪያ ነፍስ ልታጠፋ ነው እንደ የመጣው? ወደ ሆስፒታል ሰዶስ ገደልከው፣ ልጁን ገደልከው። ሰውዬ ለቀኝ ነው ወደ ሆስፒታል ሰዶስ። ምን አይነት ነው? ና ግዘኝ ሲያም ና ዘውን ቁጥርተኛ ነኝ። ተነስና ግዘኝ። ያዘው ሰው ያዘው ቁጥርተኛ ነኝ። ሰውዬ ለቀኝ ነው። ተው በቃ እኔ እንደሚሆን አደርገዋለሁ። ውጣልኝ አልኩህ። ማን እንደሚሆን እሺ በለኝ ነው። ሰውዬ ለቀኝ ነው። ውጣልኝ አልኩህ። ሰውዬ አንተ ካሜራህን ደግሞ ካሜራውን ተምረህ ነግሬሃለሁ። አንተ አትቶ ካሜራውን ውጣልኝ። እኔ እንደሚሆን አደርገዋለሁ።